ይህ ቪዲዮ ለጃኒ ጠላቶች ይሁን። ኮትታም እንዲበላቸው በቦክስ በላቸው እንዲም እላቸዋለሁ። አሁንም አሜሪካ እየሄድኩኝ ስለሆነ በደንብ አድርጌ እዛ ያሉ ቲሞችን አግኝቼ የቲክቶክ ሰፖርት አግኝቼ በአካልም ቢሆን ይህ ነገር ሪዞልቭ አደርገዋለሁ። እንደምደርስበትም በጣም እርግጠኛ ነኝ። ጃኒን ማትረባ ሴት ናት በማለት ህይወቷን ለማበላሸት ቀኑ ሙሉ የሰራችሁ ከአዶናይ ጋር ለማጣላት ሚስት ስትመርጡለት የነበራችሁ ግን እቺ ልጅ ተገደለች። የተገደለችው ማነች? የሚዛን ተስፋ የሚባል የትግራይ ዘፋኝ ታዋቂ ዘፋኝ ነው። ማንም ነው የሚያውቀው፣ ከሱ በላይ ማንም የለም። በአሁኑ ሰዓት የእሱ ተገላ ቱቦ ተገኘች። ማታ 1 ሰዓት ላይ ምሽት ላይ ከቤት ተጠርታ አልፈልግም ተውኝ፣ ወደዛ ጌሜን ልጭትበት ላይፌ ልኑርበት። በቃ ዛሬ ላይ ጠላት ቢበዛብኝም ነገ ላይ እንደማሸንፍ አውቀዋለሁ። ግን አሁን ያለውበት ቻሌንጅ አይኖር በጣም ይከብዳል። እየረዷችሁ አይደለም፣ እየረዳችሁ እናንተ ናችሁ እነሱን መረዷቸው። እንደዛ ማታርጉ እነዚህን ሰዎች በየሳምንቱ አንዳንድ ሰው ከዚህ ያመጡ እንደሚረዱ አድርገው እንትን ካላሏችሁ በስተቀር እነሱን ጋር የሚገባ ነገር የለም። የእናንተ ገመና ደብቆ የጃኒ ገመና ያወጣው የጃኒ ነገሮችን ያሳየው እናንተ እንድትተርቧት እንድታንቋሿት እድል የሰጣችሁ እግዚአብሔር ጃኒን መቅጣት ፈልጎ ሳይሆን ስለመረጣት ነው። አልፈልግም ተውኝ፣ ወደዛ ጌሜን ልጭትበት ላይፌ ልኑርበት። በቃ ተፋቱኝ። በግድ አልፈልግም። ሌላ ሰው አጣችሁ ሞን ነፍሰው አለ እኮ በቃ ሂዱና እዛ ድራማ ሰሩ። ስቃይ ውስጥ በቃ ወደዛ ሂዱልኝ። እዛ የምትሰሩበት ሄዳችሁ ድራማችሁን ስሩ። ኮትታም እንዲበላቸው በቦክስ በላቸው እንዲም እላቸዋለሁ። በቃ ላይፍ ልኑርበት። አልፈልግም ተውኝ፣ በቃ ተውኝ። ወሬተሮች ሚዩት አስወጡልኝ። የፍቅር ቤት ነው። ፍቅር ብቻ የሆነ ሰው እዚህ ይቀመጥ፣ አለቀ። እዚህ መጥቶ ድራማ ምናምን የሚሰራ ሰው ኮመንት ላይ እንዳለ ሚዩት በሚዩት አድርጋችሁ አስወጡ። ብሎክ ነው፣ ሚዩት እንዳታደርጉ። ብሎክ ሰጣችኋለሁ፣ ፋሚሊ ብሎክ ሰጣችኋለሁ። በግድ እንዴ ተውኝ። በቃ ላይፌን እየኖርኩ ነው እኔ፣ ልኑርበት ላይፌን። አልፈልግም ድራማ። መጣው ይታያ እንዴ። ቆይ ጋይስ እንደምን አላችሁ? ደህና ናችሁ ወይ? ትናንትና የለቀኳቸው ወደ 4 ቪዲዮዎች አይ ቲንክ ሶ ኮሚኒቲ ጋይድላይን ቫዮሌሽን ብለው እንትን ሆነዋል፣ ጠፍተዋል ከፊዴ። እናንተ አታዩዋቸውም ማለት ነው። ባይገርማችሁ ይህ ችግር አቁሞ ነበር ለ1 ወር ከምናምን። ምንም አልፎ ነው ቢመጣም አልፎ ነበርና ትናንትና ግን በአንድ ቀን ሁሉ ያ ሁሉ ኮሚኒቲ ጋይድላይንስ it's crazy. So yeah, very suspicious at the same time. You understand? So ቪዲዮን መልቀቅ አላቆምም፣ እለቃለሁ ብዙ ቪዲዮዎች እናያለን። የትኛው እየወረደ እንደሆነ፣ ለምን እየወረደ እንደሆነ፣ ከየት ነው እየመጣ ያለው፣ ሪፖርት ነው ወይስ ቲክቶክ አልወደደውም? እኔ ቁጭ ብዬ ማውራት የቲክቶክ አልወደደውም ነው ወይ ምንድነው ቫዮሌት ያደረኩት የኮሚኒቲ ጋይድላይን አልገባኝም። ከየት ነው እየመጣ ያለው? እሱ የምናጠናውና ሪሰርች የምናደርገው ይሆናል። አሁንም አሜሪካ እየሄድኩኝ ስለሆነ በደንብ አድርጌ እዛ ያሉ ቲሞችን አግኝቼ የቲክቶክ ሰፖርት አግኝቼ በአካልም ቢሆን ይህ ነገር ሪዞልቭ አደርገዋለሁ። እንደምደርስበትም በጣም እርግጠኛ ነኝ። እኔ አሁን ሰው ይወደኛል። ምንም አሁን 2.7 ሚሊዮን ፎሎወር የለኝም፣ 1 ሚሊዮን ፎሎወር የለኝም። ግን 12 ሰው ያየኛል አዲስ አካውንት ከፍቼ። ምክንያቱም በቃ ሰው ይወደኛል፣ ማንነቴን ያውቃሉ። ዛሬ ላይ ጠላት ቢበዛብኝም ነገ ላይ እንደማሸንፍ አውቀዋለሁ። ግን አሁን ያለውበት ቻሌንጅ አይኖር በጣም ይከብዳል። ስፔሻሊ ለሴት ልጅ በጣም ይከብዳል። እኔ እውነቱን ልንገራችሁ በጣም ግን አልፌው ደግሞ አወራዋለሁ ይሄንን ቀን እግዚአብሔር። እኔ ምን አንድ ልጅ ላይ ገና 20 ቤት ያለው ልጅ ነኝ። ግን ይሄ ሁሉ ጫና ሲበዛብኝ እኔ ራሱ ደነግጣለሁ። ምን አድርጌ ነው? ለምንድን ነው ሁሉ ጠላት የበዛብኝ? ምን አጥፍቼ ነው? ደንሳለሁ፣ ላይቬን እገባለሁ። የሚወደኝ ሰው ደግሞ ይሰጠኛል ጊፍት፣ ሰርች እወጣለሁ። ጀስት በቃ ሌላም ሰው አልነካ፣ የሰውን ውድቀት አልፈልግ እና ለምንድን ነው በዚህ ልክ ጠላቶች የበዙት? በጣም ነው የማስበው። ባይዘው ከራሴ ጋር ሆኜ በጣም ነው የማወራው። እግዚአብሔር ለምንድን ነው እንደዚህ ጠላት የበዛብኝ? አሪፍ ላይ ነኝ ማለት ነው? ሰው ስለሚወደኝ ነው? በጣም ጥያቄ እየፈጠረብኝ ነው አሁን ላይ በጣም በቃ እግዚአብሔር። ምክንያቱም እኔ ነኝ አንድ ፍሬ ልጅ ምንም ማላቅ ተንኮለኛ እንኳን አይደለሁም። ሰው
አይደለሁም። ላይክ እኔ ራሴን ለማሸነፍ የትናንትናዋን ጃኒ ያቺን ብቻዋን የመጣችዋን ከሷ ጋር ነው በቃ ፉክክሬ። ነገ የት ደርሳለሁ? ከዛች ጃኒ ጋር ነው የኔ ፉክክር። እንትና እንዲወድቅ፣ እንትና ወደቀ፣ እንትና ቀደመኝ፣ እንትና በለጠኝ የለም እኔ ጋር በቃ እኔ ጋር የለችም። ከጃኒና ከጃኒ ጋር ፉክክሬ ከጃኒ ጋር ብቻ ነው። እና እንደዚህ አይነት ሴት ላይ ለምንድን ነው የሁሉ ጠላት የበዛው? መተውም አለ እኮ ላይክ መተው በቃ ጀስት ትውት ግን እኔን ሊተውኝ አልቻሉም። ላይክ በስመ አብ በወልድ እኔ አላውቅም እግዚአብሔር እኔ ይህ ቪዲዮ ለጃኒ ጠላቶች ይሁን። ራይት ጃኒን የምትጠሏት፣ ጃኒን የምታወዳድቋት፣ የጃኒ ዝቅተኝነት የእናንተ ከፍታ የሚመስላችሁ፣ በድሮ ህይወቷ መሳለቅ የለመዳችሁ፣ ምቾት የሚሰማችሁ የወደቃችሁ ዝቃጮች ማለት ነው። ይህ ለእናንተ ነው። ኦኬ አይ ቲንክ ዝምታ እንደ ድክመት ትቆጥሩታላችሁ አንዳንዴ ማለት ነው። ራይት አይቻቸዋለሁ በጣም ብዙ ጊዜ እሷን ማወዳደቅ ሲቀላችሁ አይቻለሁ። እና አይ ቲንክ ይህ የሆነበት ምክንያት እቺ ሴት እውነት ለመናገር ቆሞ የተናገረላት ሰው አይቻል አቅም በትልቅ ቲክቶከር ደረጃ ማለት ነው። ማንም ሰው እኔ አላቅም እውነት ለመናገር እሷን ከሷ አጠገብ ሆኖ ላይክ ለመደገፍ የሞከረ ጓደኛ አይቻል አቅም፣ ቲክቶከር አይቻል አቅም። ራይት አላችሁ አንዳንድ ቲክቶከሮች፣ የሴት ቲክቶከሮች እሷ ጓደኛ ናችሁ አይደላችሁም? እኔ ከብዶኛል ማረጋገጥ። ይህ ሁሉ የሆነች ዝም ማለታችሁ ግን ደግሞ ከሷ ጋር እኮ ቪዲዮ ላይ እየደነሳችሁ ምናምን እየገባችሁ ነበረ። አሁን የት አላችሁ? where are you? የት አላችሁ? ዝምታን መረጣችሁ። ጃኒ ስኬታማ ለምን እንደምትሆን ልንገራችሁ፣ ተስፋ እንድትቆርጡ ካሁን ጀምራችሁ ማለት ነው። አያችሁ ጃኒ የሰራችሁ ስህተት ካለ እግዚአብሔር ስለፈለገው ነው ያ ስህተት የሰራችሁ። ጃኒ ያለፈችበት መንገድ እግዚአብሔር ስለፈለገው ነው በዛ መንገድ ያለፈችው። የእናንተ የውድቀቷ ምኞት እንደማይሳካ ላስረዳችሁ ስለፈለኩኝ ነው። ቆይ ተከታተሉኝ። ራይት ሶ የሰራችሁ ስህተት አለ፣ የመጣችበት መንገድ አለ፣ ቪዲዮዎች አሉ። እናንተ እሷን እንድትተርቡ፣ እንድትስቁባት፣ እንድታወዳድቋት የሚያደርጓችሁ ፎቶዎችና ቪዲዮዎች አሉ። እነዚህ ፎቶዎችና ቪዲዮዎች እግዚአብሔር ሆን ብሎ ስለፈለጋቸው ሶሻል ሚዲያ ላይ አውጥቶ ቁርጥ አድርጎ ቁጭ አደረገላት። ራይት አንድ ነገር ጃኒ ያልነገረቻችሁ ግልጽ ሆኜ ልንገራችሁ። ባይገርማችሁ ጃኒ የድሮ ህይወቷ እያመጣችሁ እሷን ስተርቧትና ስታንቋሽሿት ኦፍ ኮርስ ውስጧ ላይ ትገቡ ነበረ፣ ታናድዷትና ታጨናንቋት ነበር አንዳንዴ ግን ደግሞ አይኔ እያየ ያ ውስጧ ላይ ይሰማት የነበረው ድብርት፣ ጭንቀት፣ ማፈር እየቀነሰ መጣ። ራይት ሶ አሁን ጃኒ ያለችበት ሁኔታ ላስረዳችሁ። እናንተ የወደቀች የተዳከመች በቃ ተስፋ የቆረጠች ነው የሚመስላችሁ። ነው አይ ቲንክ እናንተ ያደረጋችሁት ነገር እግዚአብሔር እስካሁን ሆን ብሎ ያመጣት መንገድ አቋርጣችሁ ወደ አዲስ መንገድ ከታችኋታል ጃኒ። ይህ አዲስ መንገድ ደግሞ የበረከቷ መንገድ ነው። ኦልራይት እናንተ አሁን የወደቀች መስሏችኋል፣ ገደል ላይ ያለች መስሏችኋል፣ ግን አልገባችሁም። ገደል ላይ አይደለችም፣ ከፍታ ላይ ነች ያለችው። ከእናንተ እኩል ስላልሆነች ግን ማየት አትችሉም። አይምሯችሁ ደግሞ ዝቅታ ብቻ ስለሚያይ ዝቅታ ላይ ያለች ገደል ላይ ያለች ነው የሚመስላችሁ። ሰማይ ላይ ነች። ተሳስታችኋል። ወደ ታች ሳይሆን ወደ ላይ ቀና ብላችኋት አሁን ጃኒ በኃይለኛ መንገድ ተቀብታለች፣ ተባርካለች። መንገዷም እየታያት ነው። መንገዷ እየታያት ነው፣ አዲሱ መንገዷ። የጃኒ ፊውቸር ልንገራችሁ ቀጥ አድርጌ ማለት ነው እንዲገባችሁ፣ ራይት እንዲዋጥላችሁ። አሁን ጃኒ የሴቶች ምሳሌ የሆነች ነው። የእናንተ ገመና ደብቆ የጃኒ ገመና ያወጣው፣ የጃኒ ነገሮችን ያሳየው፣ እናንተ እንድትተርቧት እንድታንቋሿት እድል የሰጣችሁ እግዚአብሔር ጃኒን መቅጣት ፈልጎ ሳይሆን ስለመረጣት ነው። ኦኬ
ስለመረጣት ነው። ሁላችንም የሚያጋጥመንና የሚደርስብን ነገር ነው። የሷ በእውንና በትልቁ ሆነ እንጂ ሁላችንም ገመና አለን። ገመና ተሸክመን አዝለን ነው ምንጆሮ ነፃን ይሄ ምንም ነገር አጥፍቼ አላቅም ብፁዕ ነኝ የሚለው አስተሳሰባችንን ተወውና ማለት ነው። ሁላችንም ገመና አዝለን ትከሻችን ላይ እዚህ አድርገን ነው ምንዞሮ። ቢወጣ የለንም እኛ አቅሙም የለንም ኃይሉም የለንም። ፈሪዎች ነን። ራይት ጃኒ ሁሉም ነገር በግልጽ ያሳየቻችሁ ሰው ነች። ጥንካሬዋም ያሳያል። ጥንካሬዋ ያሳያል። መነሻዋ ያሳያል። እግዚአብሔር ወዴት እንዳለማት ያሳያል። በቅርብ ጊዜ ታያላችሁ መድረክ ላይ ወጣ ስትናገር። በቅርብ ጊዜ ታያላችሁ እሷን ለማየት በሺዎች በጣም ብዙ ሴቶች ሲመጡ፣ ሴቶች ብቻ አይደሉም ወንዶችም በአጠቃላይ ሁሉም በቅርብ ጊዜ ታያላችሁ። እቺ እናንተ እየተረባችሁ እያሰቃያችሁ የሰራችኋት ሴት እንዴት እንደምትለወጥ ታያላችሁ። ምክንያቱም አዶናይ የኖረው ህይወት ጃኒን በተለየ መንገድ እየኖረችው ነው ያለችው። ታስታውሳላችሁ የዛኔ የወቸው ጉድ ጊዜ አንዲት የተቆረጠች ቪዲዮ ወጣ ሀገር ሙሉ ነበር የጠላኝና ሀገር ሙሉ ነበር ያንቋሸሸኝ። ያ ጊዜ እዛ ቦታ ላይ ሆኜ ሳስበው የወደቅኩኝና ህይወቴ የተበላሸ ነበር የመሰለኝ። ግን አይደለም። ህይወቴ በትልቁ ተቃና። ህይወቴ በትልቁ ተባረከ። አዶናይ መጣ። ያ እናንተን ለማስደሰት የኖረው አዶናይ ጠፍቶ አዲሱ አዶናይ ተገነባ። መንገዴ ወጣልኝ። እውነት ለመናገር አንዳንዴ ማለት ነው ምን አለበት ሁሉም ሰው ቢተርበኝ፣ ሁሉም ሰው ምን አለበት ቢጠላኝ ብላችሁ አታስቡ? ምክንያቱም ሰው አስደሳች እና አስመሳይ ስለነበራችሁ እድሜ ልካችሁ ዋት በዚህ አስመሳይ ማንነቴ እንደውም ይጥሉኝና አዲሱ ማንነቴ ይምጣ አዲሱ ማንነቴ ይምጣ ብላችሁ አታውቁም? ያ ቀን አጋጥሞኝ ነበር። እኔ አንዲት እናት ጥቁር ነጠላ ለብሳ ልጆችን ገደልክብኝ ብላ ስትናገርና ስታለቅስ ከዛ ደግሞ 80,000 ላይክ አግኝታ ኮሜንቶች ደግሞ የኔ ስድቦች ሲሆኑ የዛኔ አዲሱ አዶናይ ተወለደ። የዛኔ ሰው ማስደሰት አቆምኩኝ። የዛኔ ከሰው ተቀባይነት በፊት የኔ ዓላማ መስማት ጀመርኩኝ። አያችሁ ሰው ኖ እያለኝ እኔ እችላለሁ ለራሴ፣ አችልም እያለኝ እችላለሁ እላለሁ። ይቺ ጃኒን የፈጠራችሁት፣ ይቺ ጃኒን የወለዳችሁት ፎሎወር ምን አለው? 1 ሚሊዮን ፎሎወር ይጥፋ፣ 2.4 2.6 ሚሊዮን ፎሎወር ይጥፋ፣ የማይጠፋው እናንተ የገደላችሁት የመሰላችሁት ማንነት ግን የተገነባው ማንነት ነው የማይጠፋው። ልንገራችሁ በእናንተ ስልቂያ በእናንተ ተረባ አይጠፋም ያ ማንነት። ያ ማንነት 10 ሚሊዮን 20 ሚሊዮን ተከታይ ያለው ማንነት ነው። መሄድ አይችልም። ራይት ለዛም ነው እኔ በራሴ የምተማመነው እና ተስፋ እንድትቆርጡ አትሞክሩ፣ አትልፉ። ያ ሁሉ ኢነርጂ የምታወጡት ማለት ወደ ራሳችሁ አርጉት። እስኪ ወደ ራሳችሁ ወደ ስራችሁ አርጉት። ሰራ አርጋችሁ ለመለወጥ ሞክሩ። እስኪ እዚህ ጋር ነገርሽን ማለት ነው ሳምሪ፣ ያቺ ልጅ ወይ ያቺ ዘመድ ከነጆርዲ ጋር ተኝታ ነው የተገኘችው። ጠዋት ስትነሳ ተኝታ ነው የተገኘችው። ኦኬ ከሷ ጋር ሌላ ጓደኛ ነበረች። ያቺ ጓደኛዋ ማነች ታውቃታለሽ ወይ? ለምን ያቺ ዘመድ የተባለችው በህይወት ስላለች ከነጆርዲ ጋር ክለብ ውስጥ ስለነበረች ያ ክለብ ተዘግቷል። አሁን ያ ክለብ የዛን ጊዜ የተዘጋበት ምክንያት እነዛ ልጆች ከዘፋኞቹ ጋር አብረው ሰክረው ዘፋኞቹ ይዟቸው ሄዷል ወደ ቤድሩ። ግን ጠዋት ሲነሱ የተገኙት ወንዶቹ ተዳፍረው ነው የተገኙት። እነዛ ልጆች ከነጆርዲ ጋር ይተዋወቃሉ፣ ከነጆርዲ ጋር ነበሩ። ይሄ ሁኔታ በተፈጠረ ክለቡ በተዘጋበት ሰዓት ዘፋኞቹ ኬዛችን ይደረግ አይውጣ እናገር ብለው ዝም ብለዋል፣ ቤተሰባቸው እንዳያርቅባቸው። ግን እቺ ልጅ ተገደለች። የተገደለችው ማነች? የሚዛን ተስፋ የሚባል የትግራይ ዘፋኝ ታዋቂ ዘፋኝ ነው። ማንም ነው የሚያውቀው፣ ከሱ በላይ ማንም የለም በአሁኑ ሰዓት። የእሱ ተገላቱ ቦስ ተገኘች ማታ 1 ሰዓት ላይ ምሽት ላይ ከቤት ተጠርታ። እቺ ልጅ ወጣት ልጅ ነች፣ ታዮቹ መጀመሪያ ላይ ነች። የእድሽ ልጅ ጓደኛ ነች። እቺ ልጅ ያንቺ የተመታቂያት ከነጆርዲ ጋር ተኝታ የተገኘች ታውቃታለች ወይ? ልጅቷ በሞተች በሁለተኛው ቀን ጆርዲ ከሀገር ወጣች። ሂድበት። ይሄንን ሚዛን ተስፋ የሚባል ዘፋኝ አለ፣ ጠይቁት። ኢትዮጵያ ውስጥ የትግራዋይ ልጆች ጠይቁ፣ እህቱን አማማ ጠይቁ። እስካሁን ተደፋፍሯል። እቺ ልጅ ግን ጓደኛዋ ማነች? ክለቡ የተዘጋው ማን ነው? የክለቡ ቪዲዮ ለምን አይታይም? ሰውየው ለምን አይፈጥም? ሰላማችሁ ይብዛ። እነ ቀንደኛ ጠላቶች ጃኒን ልትሰብሩ ሌት ተቀን ቪዲዮ የሰራችሁ፣
ጃኒን ማትረባ ሴት ናት በማለት ህይወቷን ለማበላሸት ቀኑ ሙሉ የሰራችሁ ከአዶናይ ጋር ለማጣላት ሚስት ስትመርጡለት የነበራችሁ አንተ የተለየነ አንቺን ግን በጣም ነው የምንቅሽ ላላችሁ አዶናይ መልሱን ሰጣችሁ። በመጨረሻም አዶናይ መልሱን ሰጣችሁ። ምን በሚል ጀግና ሆና አውትሻይን አርጋ ትልቅ ሆና ገና ጃኒን ታያላችሁ አላችሁ። አያችሁ በሰው ፍቅር መካከል መግባት ምን ያህል በተለይ የሚያስቀኝ ብትወልዱ አዶናይንም ጃኒንም የምታደርሱ ሰዎች ናችሁ። በዚህ ያህል ተቃጥላችሁ እብዶ ናችሁ ስትንፈራፈሩ የነበራችሁ ልጆች ያላችሁ አያት የሆናችሁ ጭምር 4-5 ልጆች የወለዳችሁ ልጆቻችሁ ምናልባት ካሌጅ ዩኒቨርሲቲ በአሁን ሰዓት የሚሄዱ ሰዎች ናችሁ። እንደዚህ ስትፈተፍቱ በልጆች ላይ ስታዩ አዶናይ መጥቶ ዝምታውን ሰብሯል፣ ማንነቱን አሳይቷል። ጃኒ አትሰበርም ብሏል። ገና አውትሻይን ታርጋለች ብሏል። አዶናይ እና ጃኒ ይመቻችሁ። ጠላት ያበረታል፣ ጠላት ጠንካራ ያደርጋል። ጠላት ምን ያመጣል? አንዳንዴ ብለሲንግን ይዞ ይመጣል። ስለዚህ ጃኒ ሞር ሻይን አረገች። እውነት ለመናገር አዶናይ ሞር ሻይን አረገ። ስለዚህ በፍቅር መካከል ለምትገቡ የዲያብሎስ ቁራጮች መልሳችሁ ከአዶናይ ተሰጥቷቸዋል። ገብታችሁ እና ለቅሶ አንጥፋችሁ በመቀመጥ ማልቀስ ትችላላችሁ። ሰላማችሁ ይብዛ። የሶሻል ሚዲያ ወሬዎች መቼም መራገብ ነው ስራ። እያየው ነበር፣ ምንም አላልኩም። አንድ ነገር ግን ብዬ ነበረ፣ አልተለያዩም አይለያዩም ብዬ። ያቺ ቪዲዮ ያለች ልቤን አምነዋለሁ ብዬ ማለት ነው። በጣም ጸብ በሚመስል ሰዓት እነሱ ጋር ጸብ ላይኖር ይችላል፣ ሰው ጸብ አስመሰለው ሰዓት። ኤንዌይስ የአዶናይ አስተዋይነት 26 ዓመቱን ከትላንት ወዲያ ምናምን ያከበረው በዚህ እድሜው ወንድ ልጅ በዚህ ማቹሪቲ ማየት ሁሉም ሴት የምትመኘው አይነት ቦይፍሬንድ ፊውቸር ባል ነው እና ስለ ጃኒ ነው የተናገረው። ስለ ጃኒ ብዙ ሰዎች ምን እንዲናገር ፈልገው ነበር። ማለት ብዙ ሰው ተለያዩ ምናምን ዝም ብለዋል ልጆቹ። አሁን ግን የመጣበት እሷን ሰፖርት ለማድረግ ነው እና አሁንም ሁለተኛ አካውንቷ የመጀመሪያ አካውንቷ እንደተቃጠለ ሁለተኛ አካውንቷ ላይም ሪፖርት እያደረጉ እንደሆነ ተናግሮ በጣም ምን ያህል ተሰምቶት እንደሚያወራ ለሷ ኖርማሊ እሱ ለሁሉም ሰው ነው፣ ግን ደግሞ ለሱ እሷን ፕሮቴክት ያደረገበትን መንገድ ወደድኩለት። እንዲህ አይነት ቦይፍሬንድ እንዲህ አይነት ፊውቸር ባል ይስጣችሁ እህቶች፣ አሜን በሉ እና ሌሎቻቸው ይሄን የሚያደርጉ ሰዎች ምንድን ነው የሚፈልጉት? እውነት እሱም የተናገረው ምን ያህል ይሄን ያህል ይችን ትንሽ ሊለመጣል 24/7 መስራት ምን ያስፈልገ? ሁሉም ሰው ኢትዮጵያዊ ነው አይደለም? እዚህ ላይ ያለው ይሄን ቋንቋ የሚያወራ የሚሰማ ምንድን ነው ይሄን ያህል መመቅኘት ልጅቷን ለመጣል መጎተትና እኔ እንዲህ ተናግሬም አላውቅም። ምክንያቱም ሰዎች በሄዱበት ርቀት እግዚአብሔር ደግሞ በጣም ሰፖርት አድርጎ የእግዚአብሔር እጅ ሰዎችን እንደሚደግፍ ስለማምን ነውና የሁላችን ታናሽ የሆነች ልጅ ራሷን ችላ ከዛ አልፎ ቤተሰቧን የምታስተዳድር የሁላችን ታናሽን እህት እንዲጠልፎ ለመጣል መነሳት በጣም ነው የሚያስጠላው። አሁን ዛሬ ልናገር ድጋሚ ሊሆን ስለሆነ ይሄ ሌላው እሱ የተናገረው እሷን ፕሮቴክት ያደረገበት መንገድ አይ ላቭ ኢት። ይሄ ነው ሰው፣ ይሄ ነው ወንድ፣ እንደዚህ አይነት ነው በቃ ሴት ሁሉ የምትመኘውና ሌሎቻችሁ ግን እንደምታረጉ ሰው ታው በቃ what's going on? ምንድነው በዚህ መጠን መመቅኘት? ለምንድነው የገዛ ወንድማችሁን የገዛ እህታችሁን ጠልፋችሁ የምትሉት? ሶሻል ሚዲያ ላይክ ሚሊየንስ ቪው ማግኘት እኮ ላይክ ሚሊየንስ ብር ማግኘት አይደለም። ሆነስሊ 5 ሚሊዮን ያለው ሰው 5 ሚሊዮን ያገኛል ማለት አይደለም እኮ። ታዋቂነቱ በዛ የሚጠቀመው ነገር ሊኖር ይችላል። ምን አለ ሁላችሁም ቢታወቁ፣ ምን አለ ሁላችሁም እግዚአብሔር ቢባርካችሁ። ባይ ዘ ዌይ የራሳችሁን በረከት ነው የምትይዙት። እንዲህ አይነት ሰዎች ምቀኛ ሰው እንደ ካሮት ነው ወደ ውስጥ የሚያድገው። አንዳንድ ሰዎች ፊት ለፊት ስማይል ታረጋለች፣ ከሰው ጀርባውን ጉድጓድ ትቆፍራላችሁና why you doing that? እኔ እንደዚህ የምታደርጉ ሰዎች በጣም ነው የምታስጠሉት። የምሬን ማለት የሷን ብቻ አይደለም። ሰዎች ሲበልጧችሁ፣ ሰዎችን በሐሳብ ማሸነፍ ሲያቅታችሁ፣ ብቻ የሆነ ነገር ሲሆን የምትከተሉ ሰዎች አላችሁና እቺ ትንሽ ልጅ ናት። እሱ ከተናገረው ተነስቼ ልናገርና ሞር ግን እሱን ሪስፔክት እንዳያረገው ያረገኝ ማንም ወንድ አያረግ።
በዝምታው ያንን ሁሉ ጫጫታ ኢግኖር አድርጎ ስቲል የራሳቸውን ላይፍ እየኖሩ ነው። አሁንም ደግሞ እኔ ከጎኗ ነኝ፣ ሰፖርት እያረኳን ነው። ግን እሷንም ተውልኝ ተዋት እያለ ነው። ተዋትን ይምላሉና አዶናይ ጌታ ይባርክ በእውነት አሁንም እግዚአብሔር ዘመንን ይባርክ፣ እግዚአብሔር መንገድህን ይባርክ፣ ያቅናል። የልብህን ቅንነት አይቶ ሰማይ መስኮቷን በሯን ትክፈትልህ። ያየ ይውደድ ይቀበልህ። ወዳጄ እኔ አንተን እንደ ታናሽ ወንድም የምከታተልህ በጣም ቅን ስለሆንክ ነው። በቅኖች በጣም ነው ደስ የሚለኝ። ቅን ልብ ሰው ይገዛል። እግዚአብሔር መገለጫው ቅን ሰዎች ናቸው። ክፋት ያው ሰይጣንን ነው የሚያሳየን። ደግሞ ሰይጣንን ለማየት ብዙ ጉጉት ማድረግ የለብንም። ሂዝ ኤቭሪዌር ኢትስ ኤቭሪዌር። ዓለም በራሷ ጭፍራ ሆና የምትታየው ጅኒን ነው የምታሳየን። የዓለም ሲስተም በሙሉ የሚያሳየን የሰይጣንን ስራ ነው። የእግዚአብሔርን ፍቅርና ታማኝነት፣ ደግነት በሰዎች ውስጥ ማየት እናፍቃለሁ። አዶናይ ያንን ሆኖ ስለመጣልኝ ነው የምወደውና ኪፕ ጎይንግ። ማንም ላንተ ማንም ሰው ታግሎ ቢዘጋ እግዚአብሔር ኦልሬዲ የከፈተልህ ሰው ነህና አሁንም ሰማይና የሰማይ መስኮቶች ይከፈቱልህ። ያየህ ይውደድህ። ወንድ ልጆች አሉኝ እንዳንተ እንደዚህ አይነት እንዲሆኑ ነው የምመኘው። በቃ እና እግዚአብሔር ይባርክ። አሁንም ምቀኛ ነው። ምቀኛ እከክ ነው። ምቀኛ እንዳልኳችሁ ነው። እንደ ካሮት ወደ ውስጥ ነው የሚያድገው። ምቀኛ ወደ ላይ አያድግም። እና አትመቀኙ። ስለ ጃኒ ብቻ አይደለም ማወራው። በአጠቃላይ አታክ የምታደርጉት የተከተላችሁ ሪፖርት ማድረግ፣ አታክ ማድረግ፣ መስደብ፣ ሰው ለመጣል መስራት ራሳችሁን ነው የምጥሉት። ገመዱ እናንተን ነው መልሶ የሚያንቃችሁ እንዲህ አይነት ሰዎችና ሊበራለው ልጅቷን እግዚአብሔር እንደው አሮ ነው የሆነ በሚያስደነግጥ በረከት እንደሚመጣላት አምናለሁኝ። እንደዚህ ወጥራችሁ የምትመቀኙባት ሰዎች እኔ ማንም ደጋፊ አይደለሁም። ጅምላም አልወድም። ቡድንተኝነት የእግዚአብሔር ባህሪም አይደለም። ቡድን የክፉዎች ነው። ስለዚህ ከቡድን ሳይሆን እንደ አንድ ፐርሰን መልካም እንደሚያስብ ሰው ነው ማስበውና አዶናይ ሞራ አክብሬዋለሁ። ሄዳችሁ ዲዩት አድርጉ። የልጅቷንም ኮፒ ሊንክ አድርጉላት። እስቲ ትጠቀም ትኑርበት። ተዋት ተውችሊት እንደዚህ በንጥቀት በፕሌን መንፈስ እግዚአብሔር እንደሚያነጥቃት አስቡ። ያኔ ላትደርሱበት እንደዚህ እያያችኋት በቃ እንቁልልጭ እንደምትሉ ነው የምትሆኑት። ምቀኞች ማለት ነው። ተው